የእናቱን አስከሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በፊትና በኋላ ለፈተና የተቀመጠው ካሊድ። የባህር ዳር ከተማ ለአንጋፋው ድምፃዊ ሰማኸኝ በለው መታሰቢያ የሚሆን መንገድ ሰየመች። ሰላም ጤና ይስጥልን። ይህ ኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የሚቆየውን የፍቅር ኃይሉ ነኝ። አብራችሁን ቆዩ። የእናቱን አስከሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በፊትና በኋላ ለፈተና የተቀመጠው ካሊድ። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። ገና በ14 ዓመት ልጅ ነው። ከሁለቱ ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር የካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከእርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራል። ካሊድ ሰሞኑን እናቱ ታሞ በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር አመት የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። እናትም በነገታዊ 8ኛ ክፍል ፈተና ሲሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሀዘን ቢሰማውም ለእናቱ የገባውን ቃል አክብሮት የእናቱን አስከሬን ቤት ጥሎ የጧት ፈተናውን ተፈተነ። ካሊድ ከሰዓት እናቱ አልቅሶ ቀብሩ ተመልሶ ከሰዓት ፈተናውን ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሀዘን ማስለቀሱን ኢትዮጵያ ዴይሊ ኒውስ ዘግቧል። የባህር ዳር ከተማ ለአንጋፋው ድምፃዊ ሰማኸኝ በለው መታሰቢያ የሚሆን መንገድ ሰየመች። ባህር ዳር ሰኔ 13 2018 ዓ.ም የባህር ዳር ከተማ አስተዳደር በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ደማቅ አሻራ ጥሎ ላለፈው በቅርቡ በሞት ለተለየን ተወዳጁ አርቲስት ሰማኸኝ በለው መታሰቢያ የሚሆን የጎዳና ስያሜ ማጽደቁን አስታወቀ። ዛሬ በከተማ ነዋሪዎች በሙያ አጋሮች አማካኝነት ለአርቲስቱ በተዘጋጀው የክብር መታሰቢያ መርሃ ግብር ላይ በከተማዋ ከንቲባ አቶ ጎሹ አንዳልማው በይፋ እንደገለጹት ከባህር ዳር ልማት ባንክ እስከ አዲሱ ስታዲየም የሚዘልቀው ዋና መንገድ ካሁን በኋላ ሰማኸኝ በለው መንገድ ተብሎ እንዲጠራ ተወስኗል። ባለተሰጥኦና በስራዎቹ የምትክ የለሹ አርቲስት ስም መታሰቢያ ማድረጉ የኪነ ጥበብ ስራውን ለማክበር ባለፈው ለከተማዋ ላበረከተው አስተዋጽኦ እውቅና መስጠት ነው ሲሉ ከንቲባው በዕለቱ ገልጸዋል። የባህር ዳር ከተማ ተወልዶ ያደገው ሰማኸኝ እድሜ ልኩን ለሙዚቃ ጥበብ የገበረ ድንቅ ከያኒ ነበር። በተለይም በታዋቂው የጎጃም ግሽ አባይ የኪነት ቡድን ውስጥ በነበረው ንቁ ተሳትፎና በሚያዜማቸው ልብ የሚነኩ የባህር ዜማዎች በመላው የሀገሪቱ ሕዝብ ዘንድ ከፍተኛ ተወዳጅነት ማትረፍ ችሏል። የከተማ አስተዳደሩ እንዳስታወቀው ይህ የጎዳና ስያሜ የመጀመሪያ እርምጃ ሲሆን በምትክ የለሽ ጥበቡ ሕዝቡን ሲያገለግል ለኖረው ለዚህ ውድ ከያኒ የሚደረጉ መታሰቢያዎችና የተለያዩ የክብር ውሳኔዎች ወደፊትም ተጠናክረው እንደሚቀጥሉ አስታውቀዋል። ትብብር ለኢትዮጵያ አንድነት ኢስማኮ ባለፈው ወር በኦሮሚያ ክልል አርሲ ዞን እስከ ወረዳ በተፈጸመው ሃይማኖትና ማንነትን መሰረት ያደረገ ጥቃት ዙሪያ በቅርቡ ያወጣው ሪፖርትን ተቸ። ትብብሩ ኢስማኮ በጥቃቱ የተገደሉትን ሰዎች 3 ብቻ እንደሆኑ መግለጹ ጥቃቱ ሃይማኖትን ማዕከል ያላደረገ የጥቃት ፍጻሜ ኦነግ ሸኔ እንደሆነ ድምዳሜ ላይ መድረሱ ፖለቲካዊ ዓላማ ያለውና ጉዳዩን ለማድመስፈስ የፈለገ አስመስሎበታል ሲል ዛሬ ባወጣው መግለጫ ወቅሷል። በጥቃቱ ህይወታቸውን ያጡ ሰዎች ቁጥር ከጠቀሰው በ10 እጥፍ እንደሚበልጥ መረጃ እንዳለው የጠቀሰው ትብብሩ ጥቃቱ ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጫለሁ ብሏል። ኢስማኮ በሪፖርቱ ላይ ማስተካከያ አድርጎ ለህዝብ ይፋ እንዲያደረገው ትብብሩን ጠይቋል። ኮሚሽኑ በዜጎች ላይ በሚፈጽመው ግፎች የመፍትሄ ሀሳቦችን ያቀርብ እንደነበር ትብብሩ የጠቀሰው ሲሆን ከቅርብ ጊዜ ወዲህ ግን እውነታውን የማፈላለግ ሂደት እየተቀየረ የመብት ጥሰትን የማድበስበስ አካሄድ እያሳየ ይመስላል ሲል ስጋቱን ገልጿል። በኢትዮጵያ የሃይማኖት መሪዎች በሰላም ግንባታ አግላይነት በመካከልና የሰዎችን ሰብአዊ ክብር በማስጠበቅ ረገድ ውጤታማ አስተዋጽኦ እንዲያደርጉ የሚያግዝ የአጋርነት ስምምነት በኢትዮጵያ የሃይማኖት ተቋማት ጉባኤና በኢትዮጵያ የጀርመን ኤምባሲ መካከል ተፈረመ። በሁለቱ ወገኖች መካከል ዛሬ የተፈራረሙት የአጋርነት ፕሮጀክት የሃይማኖት መሪዎቹ በሀገሪቱ ውስጥ ግጭትን በመከላከል በመፍታት ብሔራዊ መግባባትን በማስፈን ህገወጥ የሰዎች ዝውውርን በመከላከል የአየር ንብረት ለውጥ ችግሮችን በመቀነስ ጾታዊ ጥቃትን በማስወገድና HIV ኤድስን በመከላከል ዙሪያ የተለያዩ ስራዎች መስራት እንዲችሉ የሚያግዝ መሆኑን የሃይማኖት ተቋማት ጉባኤው ባሰራጨው መረጃ ላይ ገልጿል። ሆኖም የአጋርነት የፕሮጀክት ስምምነቱ በየትኞቹ የሀገሪቱ ክፍሎች እንደሚተገበር ለምን ያህል ጊዜ እንደሚቆይና ምን ያህል በጀት እንደተመደበለት የተቋሙ መረጃ አልተጠቀሰም።
ኢትዮጵያ ላስጠለለቻቸው ስደተኞችና ጥገኝነት ጠያቂዎች የነደፈችውን ማካተት የተሰኘ ብሔራዊ ፍኖተ ካርታ ትናንት ይፋ አደረገች። ማካተት ስደተኞቹን ከሰብአዊ እርዳታ ተቀባይነት ወጥተው ከማህበረሰቡ ጋር እንዲቀላቀሉ፣ ሰርተው ራሳቸውን እንዲችሉና በሀገሪቱ ልማት ውስጥ እንዲታቀፉ የሚያስችል ብሔራዊ ፍኖተ ካርታ ነው። መንግስት ይህንኑ ፍኖተ ካርታ ስደተኞች ባስጠለሉ ሁሉም የሀገሪቱ ክልሎች ተግባራዊ ለማድረግ ቁርጠኛ መሆኑን ፍኖተ ካርታው ይፋ በተደረገበት ስነ ስርዓት ላይ አረጋግጧል። የተመድ የስደተኞች ከፍተኛ ኮሚሽን የማካተት ፍኖተ ካርታ ስደተኞችና አገራዊ ልማት እጅ ለእጅ ተያይዘው ሊሄዱ እንደሚችሉ ለዓለም ምሳሌ የሚሆኑ ነው በማለት የመድረኩ ላይ አድናቆት ገልጿል። የእናቱን አስከሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በፊትና በኋላ ለፈተና የተቀመጠው ካሊድ። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። ገና በ14 ዓመት ልጅ ነው። ከሁለቱ ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር የካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከእርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራል። ካሊድ ሰሞኑን እናቱ ታሞ በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር አመት የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። እናትም በነገታዊ 8ኛ ክፍል ፈተና ሲሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሀዘን ቢሰማውም ለእናቱ የገባውን ቃል አክብሮት የእናቱን አስከሬን ቤት ጥሎ የጧት ፈተናውን ተፈተነ። ካሊድ ከሰዓት እናቱ አልቅሶ ቀብር ተመልሶ ከሰዓት ፈተናውን ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሀዘን ማስለቀሱን ኢትዮጵያ ዴሊ ኒውስ ዘግቧል። የባህር ዳር ከተማ ለአንጋፋው ድምፃዊ ሰማኸኝ በለው መታሰቢያ የሚሆን መንገድ ሰየመች። ባህር ዳር ሰኔ 13 2018 ዓ.ም የባህር ዳር ከተማ አስተዳደር በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ደማቅ አሻራ ጥሎ ላለፈው በቅርቡ በሞት ለተለየን ተወዳጁ አርቲስት ሰማኸኝ በለው መታሰቢያ የሚሆን የጎዳና ስያሜ ማጽደቁን አስታወቀ። ዛሬ በከተማ ነዋሪዎች በሙያ አጋሮች አማካኝነት ለአርቲስቱ በተዘጋጀው የክብር መታሰቢያ መርሃ ግብር ላይ በከተማዋ ከንቲባ አቶ ጎሹ አንዳልማው በይፋ እንደገለጹት ከባህር ዳር ልማት ባንክ እስከ አዲሱ ስታዲየም የሚዘልቀው ዋና መንገድ ካሁን በኋላ ሰማኸኝ በለው መንገድ ተብሎ እንዲጠራ ተወስኗል። ባለተሰጥኦና በስራዎቹ የምትከለሹ አርቲስት ስም መታሰቢያ ማድረጉ የኪነ ጥበብ ስራውን ለማክበር ባለፈው ለከተማዋ ላበረከተው አስተዋጽኦ እውቅና መስጠት ነው ሲሉ ከንቲባው በዕለቱ ገልጸዋል። የባህር ዳር ከተማ ተወልዶ ያደገው ሰማኸኝ እድሜ ልኩን ለሙዚቃ ጥበብ የገበረ ድንቅ ከያኒ ነበር። በተለይም በታዋቂው የጎጃም ግሽ አባይ የኪነት ቡድን ውስጥ በነበረው ንቁ ተሳትፎና በሚያዜማቸው ልብ የሚነኩ የባህር ዜማዎች በመላው ሀገሪቱ ሕዝብ ዘንድ ከፍተኛ ተወዳጅነት ማትረፍ ችሏል። የከተማ አስተዳደሩ እንዳስታወቀው ይህ የጎዳና ስያሜ የመጀመሪያ እርምጃ ሲሆን በምትክ የለሽ ጥበቡ ሕዝቡን ሲያገለግል ለኖረው ለዚህ ውድ ከያኒ የሚደረጉ መታሰቢያዎችና የተለያዩ የክብር ውሳኔዎች ወደፊትም ተጠናክረው እንደሚቀጥሉ አስታውቀዋል። ትብብር ለኢትዮጵያ አንድነት ኢስማኮ ባለፈው ወር በኦሮሚያ ክልል አርሲ ዞን እስከ ወረዳ በተፈጸመው ሃይማኖትና ማንነትን መሰረት ያደረገ ጥቃት ዙሪያ በቅርቡ ያወጣው ሪፖርትን ተቸ። ትብብሩ ኢስማኮ በጥቃቱ የተገደሉትን ሰዎች 3 ብቻ እንደሆኑ መግለጹ ጥቃቱ ሃይማኖትን ማዕከል ያላደረገ የጥቃት ፍጻሜ ኦነግ ሸኔ እንደሆነ ድምዳሜ ላይ መድረሱ ፖለቲካዊ ዓላማ ያለውና ጉዳዩን ለማድመስፈስ የፈለገ አስመስሎበታል ሲል ዛሬ ባወጣው መግለጫ ወቅሷል። በጥቃቱ ህይወታቸውን ያጡ ሰዎች ቁጥር ከጠቀሰው በ10 እጥፍ እንደሚበልጥ መረጃ እንዳለው የጠቀሰው ትብብሩ ጥቃቱ ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጫለሁ ብሏል። ኢስማኮ በሪፖርቱ ላይ ማስተካከያ አድርጎ ለህዝብ ይፋ እንዲያደረገው ትብብሩን ጠይቋል። ኮሚሽኑ በዜጎች ላይ በሚፈጽመው ግፎች የመፍትሄ ሀሳቦችን ያቀርብ እንደነበር ትብብሩ የጠቀሰው ሲሆን ከቅርብ ጊዜ ወዲህ ግን እውነታውን የማፈላለግ ሂደት እየተቀየረ የመብት ጥሰትን የማድበስበስ አካሄድ እያሳየ ይመስላል ሲል ስጋቱን ገልጿል። በኢትዮጵያ የሃይማኖት መሪዎች በሰላም ግንባታ አግላይነት በመካከልና የሰዎችን ሰብአዊ ክብር በማስጠበቅ ረገድ ውጤታማ አስተዋጽኦ እንዲያደርጉ የሚያግዝ የአጋርነት ስምምነት በኢትዮጵያ የሃይማኖት ተቋማት ጉባኤና በኢትዮጵያ የጀርመን ኤምባሲ መካከል ተፈረመ። በሁለቱ ወገኖች መካከል ዛሬ የተፈራረሙት የአጋርነት ፕሮጀክት የሃይማኖት መሪዎቹ በሀገሪቱ ውስጥ ግጭትን በመከላከል በመፍታት ብሔራዊ መግባባትን በማስፈን ህገወጥ የሰዎች ዝውውርን በመከላከል የአየር ንብረት ለውጥ ችግሮችን በመቀነስ ጾታዊ ጥቃትን በማስወገድና HIV ኤድስን በመከላከል ዙሪያ የተለያዩ ስራዎችን መስራት እንዲችሉ የሚያግዝ መሆኑን የሃይማኖት ተቋማት ጉባኤው ባሰራጨው መረጃ ላይ ገልጿል። ሆኖም የአጋርነት የፕሮጀክት ስምምነቱ በየትኞቹ የሀገሪቱ ክፍሎች እንደሚተገበር ለምን ያህል ጊዜ እንደሚቆይና ምን ያህል በጀት እንደተመደበለት የተቋሙ መረጃ አልተጠቀሰም።
ኢትዮጵያ ላስጠለለቻቸው ስደተኞችና ጥገኝነት ጠያቂዎች የነደፈችውን ማካተት የተሰኘ ብሔራዊ ፍኖተ ካርታ ትናንት ይፋ አደረገች። ማካተት ስደተኞቹን ከሰብአዊ እርዳታ ተቀባይነት ወጥተው ከማህበረሰቡ ጋር እንዲቀላቀሉ፣ ሰርተው ራሳቸውን እንዲችሉና በሀገሪቱ ልማት ውስጥ እንዲታቀፉ የሚያስችል ብሔራዊ ፍኖተ ካርታ ነው። መንግስት ይህንኑ ፍኖተ ካርታ ስደተኞች ባስጠለሉ ሁሉም የሀገሪቱ ክልሎች ተግባራዊ ለማድረግ ቁርጠኛ መሆኑን ፍኖተ ካርታው ይፋ በተደረገበት ስነ ስርዓት ላይ አረጋግጧል። የተመድ የስደተኞች ከፍተኛ ኮሚሽን የማካተት ፍኖተ ካርታ ስደተኞችና አገራዊ ልማት እጅ ለእጅ ተያይዘው ሊሄዱ እንደሚችሉ ለዓለም ምሳሌ የሚሆኑ ነው በማለት የመድረኩ ላይ አድናቆት ገልጿል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የቆየሁትን የፍቅር ኃይሉ ነኝ። አዳዲስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። መልካም ቀን